ሄሎ ኤቭሪዋን እንዴት ናችሁ? ሰላም ለእናንተ ይሁን። ዛሬ ይዘንላችሁ የመጣ ነው የትምህርታችን ርዕስ ለጀማሪ የሚሆኑ ቃላቶችን ነው። ቮካብለሪ ናቸው። ብይዟቸው በጣም ይጠቅማቸዋል። ቀጥታ ወደ ትምህርቱ እንሄዳለን። የመጀመሪያው ሪስፖንሲብል ነው። ሪስፖንሲብል ማለት ምንድነው? ኃላፊነት ማለት ነው። ኃላፊነት ሪስፖንሲብል ኃላፊነት ያለበት እንደማለት ነው። she is a responsible student አያችሁ። for learning ሊሆን to do homework ሊሆን ይችላል። ስለዚህ ኃላፊነት አለበት ማለት ነው። እሷ ኃላፊነት ያላት ተማሪ ናት ሊሆን ይችላል እሷ። ስለዚህ እዚህ ጋር ቀጣይ I want to improve my English ቀጣይ improve የምትለዋን ነው የምናየው። improve ማለት ማሻሻል ማለት ነው። improve ሲባል ከሰማችሁ improve ማሻሻል I want to improve my English በአረፍተ ነገር ሲገባ ምንድነው? እንግሊዘኛዬን ማሻሻል ምንድን ፈልጋለሁ ነው want ፈልጋለሁ። እኔ እንግሊዘኛዬን ማሻሻል ፈልጋለሁ። achieve ማሳካት he achieved his goal እሱ ግቡን አሳካ ማለት ነው። he achieved his goal እሱ ግቡን አሳካ ወይም ግቡን አሳካ ማለት ነው። እሺ እዚህ ጋር ይሄ ደግሞ በትምህርት ላይ ሊሆኑ ይችላሉ። ቃላቶቹ የትምህርት ነክ አይነቶች ናቸው። አሳይመንት ይላል። አሁን አሳይመንት ካለ ምንድነው? የቤት ስራ አሳይመንት። ስለዚህ አሳይመንት የሚለውን ቃል ተጠቅመን አረፍተ ነገር ስንሰራ ምንድነው? I finished my assignment አሳይመንት የቤት ስራ ከሆነ የቤት ስራ ሰርታችሁ ሲጨርሱ የቤት ስራዬን ጨርሻለሁ ለማለት I finished my assignment ማለት ትችላላችሁ ማለት ነው። ኤግዛም ነው ደግሞ። ኤግዛም ማለት ፈተና ነው አይደለ ወይ? ነገ ፈተና ካለባችሁ ምን ትላላችሁ? አሁን the exam is tomorrow ፈተና ነገ ነው ማለት ነው። exam is tomorrow ማለት ፈተና ነገ ነው ማለት ነው። ሰብጀክት ማለት ነው። ሰብጀክት ማለት የትምህርት ክፍል ማለት በትምህርት ዙሪያ ስለሆነ ሰብጀክት ማለት ባለቤት ምናምን ይሆናል። በሌላ ግን በዚህ በትምህርት ከሆነ የትምህርት ክፍል ሰብጀክት ባዮሎጂ እንላለን፣ ኬሚስትሪ ምናምን እንደምንለው የሰብጀክቱ አይነት። አሁን ማትስ አንድ ሰብጀክት ነው አይደል? ማትስ is my favorite subject አላያችሁ? ማትስ የመጀመሪያም ቅድሚያ የምሰጠው አንድ ሰብጀክት ነው እያለ ነው። ሂሳብ የምወደው ትምህርት ነው my favorite subject እያለ ነው። እሺ ቀጣይ ጉንፋን ስለያዘኝ ነው፣ በጣም ይቅርታ ድምጼ ተቀይሯል ዛሬ። ፕራክቲስ ማለት ይሄ ደግሞ ልምምድ ማለት ነው። ፕራክቲስ ማለት ልምምድ ፐርፌክት ለመሆን እዚህ ጋር አሁን በኤግዛምፕል ፕራክቲስን ኤግዛምፕል ስታዩት ፕራክቲስ ሜክስ ፐርፌክት ይላል። አያችሁ? መለማመድ ፐርፌክት እንድንሆን ምን ያደርገናል? ሜክስ ይጋበል። ልምምድ ፍጹም ያደርጋል፣ ስህተት እንዳሰሩ ያደርጋቸዋል ማለት ነው መለማመድ። ኖሎጂ ላይ ደግሞ እውቀት ማለት ነው። ኖሎጅ ዲ ሳይለንት ናት። ኖሎጂ ነው የሚባለው። እሺ እውቀት ማለት ነው። ኖሎጅ ኢዝ ፓወር ይላል። እውቀት ኃይል ነው ማለት ነው። እውቀት ምንድነው? ኃይል ነው ይላል። እዚህ ጋር ኮንፊደንት እነኚህ ደግሞ ፐርሰናል ወርዶች ናቸው። ኮንፊደንት በራስ መተማመን ነው። ኮንፊደንስ በራሱ የሚተማመን ሰው ኮንፊደንት ይባላል። በራሱ የሚታመን በራሱ የሚተማመን ሆነ ኮንፊደንት ማን ይባላል? እሺ ቀጣይ ኦነስት ነው አይደል? እዚህ ጋር ኦነስት ይላል። ኦነስት ታማኝ ማለት ነው። ኦነስት my sister is honest ማለት ትችላላችሁ በኤግዛምፕል ማየትን። እነኚህን ካይንድ ማለት ቸር ወይም ደግ ማለት ነው። ቸርን አሁን ቸርን በሚለው ሴንቴንስ ስሩ አንድ ቸር ማለት የሆነ ሰው እሱ ደግ ነው ለማለት ብንፈልግ he is kind ማለት እንችላለን ማለት ነው። ሌዚ ሰነፍ ማለት ነው። my sister is lazy my brother is lazy ሰነፍ የሆነን ሰው ካያችሁ she is a lazy girl ማለት ትችላላችሁ ምናምን ያላችሁ ሌዚ የሚለውን በሴንቴንስ ያስገባችሁ መለማመድ ትችላላችሁ። ወርዶቹን ማወቅ በጣም ጥቅም አለው። ክሪኤቲቭ
ይሄ ደግሞ ክሪኤቲቭ ማለት ፈጠራ ወይም ፈጣሪ እንደማለት ነው። ማለት ክሪኤቲቭ ማለት ክሪኤቲቪቲ ሲባል ሰምታችኋል። የፈጠራ ችሎታ ሲኖራችሁ ክሪት ትታረጉ። ክሪት ማለት መፍጠር ነው። ክሪኤቲቭ ማለት ፈጣሪ ወይም ፈጠራ ያለው እንደዛ እንደማለት ነው። እሺ እዚህ ጋር ደግሞ የኮሙኒኬት ነገር የምናደርግባቸው ናቸው። ኮሙኒኬት መግባባት ከሆነ ኮሙኒኬት የሚለውን ቃል በአረፍተ ነገር ስናየው we communicate in English በእንግሊዘኛ እንግባባለን ማለት ነው። ኮሙኒኬት መግባባት ከሆነ we communicate in English, we communicate in Amharic, we communicate in Oromofa, we communicate in Bangladesh ምናምን እያላችሁ ዲስካስ መወያየት ከሆነ ዲስካስ የሚለውን በኤግዛምፕል መወያየት ብላችሁ የሆነ መስርታችሁ ማሳየት አለባችሁ። ሌታስ ዲስከስ ሌሰን እንወያዩ፣ ቀጥታ ወደ ውይይቱ እንሂድ ማለት ነው። እሺ ሌትስ የምትለው ሌታስ እንደማለት ነው። እቺ ኤክስፕሌን ይላል ደግሞ ኤክስፕሌን መግለጽ ነው። ኤክስፕሌን መግለጽ ማብራራት ሊሆን ይችላል የሆነ ነገር። the teacher explain clearly ያልትላላችሁ ማለት the teacher explain clearly መምህሩ በግልጽ ያስረዳል ማስረዳት ነው አይደለ? explain ማለት ማስረዳት ነው። clearly ደግሞ በግልጽ ማለት ነው። ቀጣይ እነኚህ ደግሞ አስተያየት ኦፒኒየን ማለት አስተያየት what is your opinion ትላላችሁ። አስተያየት ምንድነው? በሆነ ነገር ላይ አስተያየት ምንድነው ለማለት የሆነ ሰው ፈልጉ what is your opinion ብሎ አንድ ወርድ መያዝ። ይሄንን እንደዚህ ለመጠየቅ my opinion ብላችሁ የራሳችሁን ኦፒኒየን አስተያየታችሁ መናገር ይሆናችኋል። አግሪ ስምምነት ነው፣ መስማማት። አግሪ with you ካንተ ጋር ተስማምቻለሁ ማለት ነው። እዚህ ጋር ካንተ ጋር ተስማምቻለሁ፣ እስማማለሁ። አግሪ with you አንተ ባልከው እስማማለሁ፣ ካንተ ጋር ተስማምቻለሁ ማለት ነው። ቀጣይ እነኚህ ደግሞ ታይም ነክ ናቸው። ፊውቸር ማለት ወደፊት ነው። ፊውቸር ወደፊት። አይ ፕላን ማይ ፊውቸር አያችሁ፣ የወደፊት ማለት የወደፊት እቅዴን ምን አደርጋለሁ? ፕላን ወደፊት አሁን ይሄን መሆን ፈልጋለሁ፣ ነገ ይሄን መስራት ፈልጋለሁ፣ ወደፊቴን እዘጋጃለሁ፣ የወደፊትን ህልሜን በደንብ ምን ፕላን አደርጋለሁ እንደማለት ነው። እና አይ ፕላን ማይ ፊውቸር ማለት ነው። ፕላን ፊውቸር ሲባል ከፍል ፕላን ማለት ነገ በነገ ወዲያ የምንሰራቸውን ነገሮች ማቀድ ነው። ስለዚህ እንደዛ ያደርጋችሁ መለማመጥ ነው። ፓስት ይላል ደግሞ እዚህ ጋር ፓስት ካለ ያለፈ ነው አይደል? ፓስት we learn from the past ካለፈ ነገር መማር አለብን። ካለፈው እንማራለን። ካለፈው ነገር መማር ጥሩ ነው አይደል? ድጋሚ ስህተት ላለመስራት ለምሳሌ we learn from the past ምን ትላላችሁ? mistake we learn from the past mistake ካለፈ ስህተቶች ምን ማለት አለብን? መማር አለብን። present የሚለውን ቃል ደግሞ አሁን ማለት ነው። እሺ ፕሬዘንት የሚለውን በራሳችሁ አረፍተ ነገር መመስረት ትችላላችሁ። እሺ live in present በአሁን ኑሩ። ይሄ አሁንን መኖር ማለት ነው። in the present በአሁኑ ኑሮ ኑር ማለት ነው። ማለት live in the present ወደፊት ማታስብ ወደ ኋላ ያለውን አሁን ያለነውን ላይፍ መኖር live in the present ይባላል። ቀጣይ ኢፈርት ማለት ምንድነው? ጥረት። ኢፈርት ወይም ከውስጣችን ከአይምሮአችን የሚወጣ ኃይል ሊሆን ይችላል፣ ከጡንቻችን የሚወጣ አቅም ዛት ኢፈርት ይባላል። የመስራት አቅማችን ኢፈርት ውስጡ። ሰክሰስ ኒድ ኢፈርት ይላል። አያችሁ፣ ስኬት ምንን ይፈልጋል? ኒድስ ጥረት ያስፈልገዋል ማለት ነው። ሰክሰስ እዚህ ጋር ደግሞ መጣላችሁ። እዚህ ጋር ሰክሰስ ብሎ ሰክሰስ ደግሞ አንድ ወርድ ነው። ስኬት ማለት ነው። ሃርድ ወርክ ብሪንግ ሰክሰስ ይላል። ትጉ ስራ ስኬትን ያመጣል እንደማለት ነው። ፌለር ደግሞ ውድቀት ነው። ፌለር የሚለውን በፈለጋችሁ ማስገባት ትችላላችሁ ራሳችሁ እየመሰረታችሁ። ፌለር ቲች አስ ሌሰንስ አላችሁ። አይ ውድቀት ትምህርት ይሰጣል። እውነት ነው። ሰው ከውድቀቱ ይማራል አይደል? ስለዚህ ፌለር ቲችስ አስ ሌሰን እነኚህን በደንቡ መለማመድ ትችላላችሁ። ቀጣይ ነው። ይሄንማ ድጋሚ ነው።
ቀጣይ በሌላ ርዕስ እስከምንገናኝ ደህና